ገላትያስ ምዕራፍ 3 ከ1 እስከ 4 አንብበን ጸልየን ደግሞ እግዚአብሔር በልብ ያስቀመጠውን ተነጋግረን ወስነን እንወጣለን። ቆላስይስ ምዕራፍ 3 ከ1 እስከ 4 በጌታ በኢየሱስ ስም አነባዋለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውንም አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንጸልይ። ኦ ጌታ ኢየሱስ ተናገረኝ በሉት። እግዚአብሔር እንዲናገረን በዚህ ምሽት ልቤን ክፈትልኝ ላዳምጥ ጌታ ሆይ። ዛሬ ስወጣ ልለወጥ ጌታ ሆይ። ከቃል የተነሳ ከሚናገረው ሰው የተነሳ ሳይሆን ከቃል የተነሳ ቤቱ ጌታ ሆይ ልለወጥ፣ ልቀየር፣ ክርስቶስ ኢየሱስን ልምሰል፣ እልፍ ማለት ይሁንልኝ እንበለው። ጥቂት ደቂቃ ሰጣችኋለሁ። ዝም ብዬ መናገር ስላልፈለኩኝ ነው። እግዚአብሔር ሆይ ቃል ይስራ፣ ቃል ይስራ፣ ቃል ይስራ፣ ይለውጠን ጌታ ሆይ። ሲመጣ ጌታ ሆይ እንደ ሰይፍ የሆነው ቃል ሲመጣ ይቆራርጣል ጌታ ሆይ። ማያስፈልገውን ያስወግዳል ጌታ ሆይ። አቤቱ ቃል በኃይል በመካከላችን ይስራ፣ ክንድ በመካከላችን ይስራ ጌታ ሆይ። አንተ ስትናገር ጌታ ሆይ ነገሮች ይለወጣሉ። አንተ ስትናገር ልባችን ይቀየራል። አቤቱ ጌታ ሆይ ዛሬም በዚህ ምሽት አንተ ተናገረን፣ አንተ ድምፅህን አሰማን፣ አንተ ፈቃድህን ግለጥልን ጌታ ሆይ። ከተገለጠው ከመጣው ከዚህ ቃል የተነሳ ጌታ ሆይ ነገራችን ይለወጥ፣ ሕይወታችን ይለወጥ፣ መውጣት መግባታችን ይለወጥ ጌታ ሆይ። አዙሪት ከመዞር ጌታ ሆይ አውጣን፣ ከቃል የተነሳ እንቀደስ። ሁሉ ላንተ ክብር ይሁን ጌታ ሆይ። በተለያየ መንገድ የሚዋጋ ጌታ ሆይ ሰዎች እኛ እንዳናስተውል በተለያየ መንገድ የሚዋጋ የክፉ ኃይል በጌታ በኢየሱስ ክርስቶስ ስም ጸጥ ይበል። ሁሉ ላንተ ክብር ይሁን በኢየሱስ ስም ነውና ስማን። አሜን። ቁጭ በሉ። የእግዚአብሔር ስም የተባረከ ይሁን። ያው ይህንን ቃል ስዘጋጅ ትንሽ ቆይቻለሁ በውስጤ ሲብሰለሰል የነበረውና ዛሬ እድሉን ሳገኝ ይህንን ለማካፈል ስለወሰድኩኝ ነው። ርዕስ ለምንይዝ ለመሮጥ መሞት በሚል ሐሳብ ነው የምንነጋገረው። ለመሮጥ መሞት በሚል ሐሳብ ነው። ከመጀመሪያ በፊት የክርስትና ሕይወት በጣም የሚገርም ሕይወት ነው። እንዴት ልትል እንችላለን? ይህንን ኦብቪየስሊ ኢየሱስ ክርስቶስ ሞቶልናል። አዎ የተለየ ነው። እንደ ምድራዊ ሕይወት አይደለም። አዎ እውነት ነው። ይህ ሕይወት የሚለየው ጽድቅ ሁሉ በክርስቶስ ኢየሱስ ተፈጽሞልን የምንኖረው ሕይወት ስለሆነ ነው። እኛ የምናደርገው ነገር በጣም ውስን ነው ወይስ አልቋል? አልቋል። ምንም የምናደርገው ነገር የለም። ክርስቶስ ኢየሱስ የዛሬ 2000 ዓመት ለኛ በመስቀል ላይ ሞቶ የፈጸመው ሕይወትን ነው የምንኖረው። ይህ የክርስትና ሕይወት በጣም የተለየበት ምክንያት ጽድቅን ሁሉ የፈጸመልን ኢየሱስ ክርስቶስ ስላለን ነው። ኢየሱስ ክርስቶስ ብዙ ጊዜ የተማርነው 613 ሕጎችን ፈጽሞ ነው ያጸደቀን። በሕይወቱ ዘመን የኖራቸው 33 ዓመት በዚህ ምድር ሲኖር ሕግን ሁሉ ፈጽሞ ነው ያለፈው። 613 በብሉይ ኪዳን ብዙዎቻችን የምናውቀው 613 ሕጎች አሉ። እነሱ ሕጎች በሶስት ይከፈላሉ። ሴሬሞኒያል ሎ የሚባሉ አሉ፣ ሞራል ሎ የሚባል አለ። ሌላ ምንድን ነው? ሲቪል ሎ የሚባል አለ። ሰው ከሰው ጋር፣ ሰው ከእግዚአብሔር ጋር፣ ከዛ ሞራሊ ደግሞ እኛ የምናደርገው ሕጎች ነበሩት። ይህንን በእኛ በራሳችን ፈቃድ መፈጸም ስላልቻልን አንድ አምላክ የሆነው ክርስቶስ ኢየሱስ መጥቶ መፈጸም ነበረበት።
ይህንን ሰኛ ማድረግ ስለማንችል አይደል በኃጢአታችን በበደላችን ሙታን ስለነበረ ሪስፖንድ ራሱ ማድረግ ስለማንችል ስለነበረ እርሱ ስለኛ ኃጢአት መጥቶ ጽድቅን ሁሉ ሊፈጽም ዘንድ ይገባው ነበር። እሺ ይህንን ስላደረገልን እንዴት ነው ታዲያ ይህ ጽድቅ እኛ ህይወት ላይ ኢምፒዩት የተደረገው? ዮሐንስ ምዕራፍ 17 ከ19 እስከ 23 አነባለሁ። ትንሽ ጥቅስ ወደዚህ ልል ይችላሉ። እናንተ ጻፉት፣ ቤት ገብታችሁ አንብቡት። ዮሐንስ ምዕራፍ 17 ከ19 እስከ 23 እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለነርሱ እቀድሳለሁ፣ ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። ይህን ጸሎት የጸለየው በደቀ መዛሙርቱ ፊት ነበር። በ11 ደቀ መዛሙርት ፊት ነበር ይህንን ጸሎት የጸለየው። ከላይ ከፍ ስንል ክርስቶስ ኢየሱስ ለደቀ መዛሙርቱ የጸለየውን ጸሎት ነው የምናየው። ከዚህ በኋላ ከ20 ወደ ታች ደግሞ የሌሉትን ስለኛ አሕዛብ ስለነበሩት የተጸለየ ጸሎት ነው። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። ስለነዚህ የሚለው 12ቱን አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ። በዚህ ጊዜ ኢየሱስ ክርስቶስ ከመሰቀሉ በፊት የተናገረው የጸለየው ጸሎት ነው። ይህ በዚህ ጊዜ ነው እኛ ወደ ክርስቶስ የተጨመር ነው። በዚህ ጸሎት በጣም ኢንከሬጅ ማደርጋችሁ 17 ዮሐንስ ምዕራፍ 17ን ቤት ገብተን እንድናነብ በጣም ኢንከሬጅ ያደርጋል። ኢየሱስ ክርስቶስ ስለ ቅዱሳን፣ ስለ ደቀ መዛሙርቱ፣ ስለሚመጡት ስለኛ የጸለየው ጸሎት ነው። ይህ ጸሎት ነው እኛን ወደ ክርስቶስ የጨመረን፣ ከክርስቶስ አንድ እንድንሆን ያደረገን ይህ ጸሎት ነው። ከዚህ በኋላ እንደምናውቀው ኢየሱስ ክርስቶስ ለመስቀል ሞት ነው አሳልፎ የተሰጠው። ስለዚህ በዚህ ጸሎት ምክንያት እኛ ክርስቲያኖች እና ጌታችን ኢየሱስ ክርስቶስ ህብረት ኖረን፣ እኛ ሩቅ የነበርነው ከሱ ጋር በማመን ብቻ ወደሚገኝ ጽድቅ ከእርሱ ጋር ተጨመርን። ከዚህ በኋላ ኢየሱስ ክርስቶስ እንዳልኳችሁ ወደ መስቀል ሞት ተሻገረ። የዛሬ 2 ሳምንት የምናስታውስ ከነበርን ከፊሊ ወንድማችን ፊሊ ማይ ብራዘር በገላትያ 2:20 ላይ ከክርስቶስ ጋር ተሰቅያለሁ በሚል ርዕስ አስተምሮን ነበረ። የጳውሎስን ክርክር ተምረናል። ህግ ሳይሆን ከክርስቶስ ጋር እኛም ሞቻለሁ፣ አሁን የምኖረው ኑሮ በራሴ ሳይሆን በእሱ ላይ ባለኝ እምነት የተነሳ ነው በሚል ማለት ነው። ስለዚህ ይህ ምን ማለት ነው? እኛ ክርስቲያኖች ሁላችንም ከክርስቶስ ጋር ተሰቅለናል፣ ሞተናል። በገላትያ ምዕራፍ 6 ቁጥር 14 ላይ እኔ አነብላችኋለሁ፣ አይዟችሁ። በጣም የምወደው ጥቅስ ስለሆነ ይህን ሳልጠቅስ በወርድ ትንሽ ያሳዝናል። በገላትያ ምዕራፍ 6 ቁጥር 14 ላይ እንዲህ ይላል፣ ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቀ። መስቀሉ ላይ ምንድን ነው ሀፕን ያደረገው? እኔ ለዓለም ተሰቅያለሁ፣ ዓለም ለእኛ ተሰቅላለች። ይህን ሳነብ ሁሌ የሚገርመኝ ነገር ክርስቲያኖች ያው በስጋ ደካሞች ስለሆነን ነው፣ ኃጢአተኞች ስለሆነን ነው። ግን ዓለም ራሱ ለእኛ ተሰቅላለች። እኛንን በግድ ሄደን ልውደድሽ እያለን የምንሮጠው ወደ ዓለም እኛ ነን እንጂ ዩዥዋሊ ዓለም ራሱ ለእኛ ተሰቅላለች። በዮሐንስ ምዕራፍ 17 እዛው የነበርንበት ቦታ ላይ ቁጥር 14 ላይ ምን ይላል? እኔ ቃልህን ሰጥቻቸዋለሁ፣ እኔ ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው፣
ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለው ከዓለም አይደሉም። በክርስቶስ ኢየሱስ ስንሆን እኛ ከዓለም አይደለንም። በውስጣችን አዲስ ዘር አለ። ተነስተናል፣ ከክርስቶስ ጋር ተነስተናል። ዓለም ራሱ ሪጀክት ነው የምታደርገን። እኛ ያው ትንሽ ደካሞች ስለሆንን ነው የምንሮጠው፣ የምንፈልገው ረሃባችን ምድር የሆነው እኛ ደካሞች ስለሆንን። በውስጣችን ያለው ስጋ ነው እንጂ ዓለም ራሱ ለእኛ ተሰቅላለች። ይህንን ስዘጋጅ አንድ ታሪክ ትዝ አለኝ፣ የራሴ ታሪክ። ጥምቀት ጊዜ ነው። ደህንነት ተምረን ፋውንዴሽን ክላስ ተምረን ጨረስን። ከዛ የጥምቀቴን ቀን ነው በግሩፕ ነው የተጠመቅ ነው። እኛ ሰንዴ ስኩል አብረን አደግን። ከዛ በኋላ ጌታ ኢየሱስን ተቀበሉ ተባልን። እሺ ምናምን አለቀ። ከተቀረጸ ሊያዩን ስለሚችሉ ትንሽ ከባድ ነው፣ ግን በቃ ተማረን ምናምን አለቀ። ደስ አለኝ። የኔ ኤክሳይትመንት የነበረው ውሃ ውስጥ ገብቼ መውጣት፣ ከዛ የሚቀጥለው ቀን የጌታ ራት መካፈል ነበር። ሁሌ የጌታ ራት ሲደርስ ውጡ እንባል ነበር። ሰንዴ ስኩል የነበረን ልጆች ውጡ እንባል ስለነበረ the only reason እኔ መጠመቄን ምናፍቀው የነበረው የጌታ ራት ለመውሰድ ነበር፣ ከትላልቅ ሰዎች ጋር ማለት ነው። ከዛ ደረሰ ቀኑ። እግዚአብሔር ይመስገን በጣም ደስ አለኝ። ከዛ ያው ይነገራቸዋል ምን እንደምታደርጉ። ልብሱን ገዋኑን ለበስን፣ ቁጭ ብለን እየጠበቅን የሚያጠምቀን አገልጋይ መጣ። ከዛ መናገር ጀመረ። ያው የተማርነው ነው። እኔ ምንም አልሰማም። I'm just excited። ውሃ ውስጥ ገብቼ ወጥቼ በቃ ላይፍ አለቀ፣ ክርስትና አለቀ። እግዚአብሔር ይመስገን። ከዚህ በኋላ ፈታ ብዬ ከኃጢአት ጋር መታገል የለም ምን የለም። በጣም ደስ ብሎኝ ነበር። ከዛ አገልጋዩ መጣና ነገረን። ምንም አልሰማው። ከዛ እናንተ ከክርስቶስ ጋር ሞታችኋል። አሁን ይሄ ሲግኒፋይ የሚያደርገው እናንተ ሞታችኋል፣ ለዓለም ሞታችኋል። ምን ማለት ነው አለና ኤግዛምፕል ሲሰጥ፣ ትምህርት ቤት ስትሄዱ አንድ ሰው መጥቶ በጥፊ ሲመታችሁ ዝም ነው የምትሉት አለ። በጣም ሻክ ዶንኩኝ። ለምን እናንተ ለዓለም ስለሞታችሁ ሪስፖንድ እንዳለም ማድረጋችሁሉም ማለት ክውን ያልኩት። ከዛ ያው ልጆች እንደሆነን አውቆ ጌም መጫወት አትችሉም ማለት አልኩኝ። ጌም በጣም አዘንኩ። ግን ዋናው የኔ ጎል የነበረው ተጠምቄ ሰው የሚለውን ችግር የለም ከጠምቄ ስወጣ ህይወት ይለወጣል ነበር። በቃ ከክርስቶስ ጋር ሞች አለው፣ ከዚህ በኋላ ኃጢአት ጋር ትግል የለኝም የሚል ነበር። ግን ታወዝ እንደ ኬሲው ከ10 ምናምን ዓመት በኋላ እንሙት እያልኩኝ እየሰበኩኝ ነው። ይህንን መናገር የፈለግኩት ክርስቲያን እኛ ትርጓሜው የቃሉ ትርጓሜ ራሱ ፓርት ኦፍ ክራይስት ቢሎንጊንግ ቱ ክራይስት ማለት ነው። ዮሐንስ ምዕራፍ 15 ከ1-5 ላይ ያለ እኔ ምንም ማድረግ አትችሉም፣ እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ፣ ያለ እኔ ምንም ላታደርጉ አትችሉም ብሎ የተናገረው ቃል ይህ ማለት ነው። ፓርት ኦፍ ክራይስት ቢሎንጊንግ ቱ ክራይስት፣ ያለ ክርስቶስ መኖር እንደማንችል የሚያሳይ ነው። ክርስቲያን ያለ ክርስቶስ ቲያን የሚለው ብቻ ነው። ፓርት ኦፍ ምን አይደል? ክርስቲያን የሚለው ቲያን የሚለው ነው። ፓርት ኦፍ የሚለው ሳይድ ቲያን የሚለው ነው። ክራይስት ከሌለበት፣ ክርስቶስ ከሌለበት፣ ያለ ክርስቶስ ክርስቲያን ምንም አይችልም። ምንም ማድረግ አንችልም። ያለ ክርስቶስ እኛ ሞተናል። ያለ ክርስቶስ እኛ ተስፋ የለንም። ይህንን ለመናገር ነው። በቃ ክርስቶስ የኛ ማዕከል መሆን አለበት። እሺ በክርስቶስ አልክ፣ ክርስቲያን አልክ።
ምን ማለት ነው? እሺ ምን ሆኖልናል? ምን ተደርጎልናል? አንድ ክርስቲያን በክርስቶስ ሲሆን የሆነልን ነገሮችን ትንሽ ልናገር። ሕያው ሆነናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ በሰማያዊ ስፍራ ተቀምጠናል። ኤፌሶን ምዕራፍ 2 ከ6 እስከ 7 በክርስቶስ ሆነን ተመርጠናል። ኤፌሶን ምዕራፍ 1 ቁጥር 4 በክርስቶስ ሆነን የእግዚአብሔር ጽድቅ ሆነናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 በክርስቶስ ሆኖ የሞቱ አስቀድሞ ይነሳሉ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ስለዚህ ደስ የሚለኝ በክርስቶስ የሞቱ አስቀድሞ ይነሳሉ የሚለው እኛ በክርስቶስ ስንሆን ፓርት ኦፍ ክራይስት ስንሆን መንፈሳችን ብቻ ሳይሆን ስጋችን ራሱ በክርስቶስ ስለሆነ ነው ተስፋ ያለው። ክርስቶስ ሁሉ ነገራችንን ተቆጣጥሮታል። ይሄ ለሞተው ስጋችን ራሱ ተስፋ የኖረው በክርስቶስ ውስጥ ስለሆነን ነው። አውቄ ነው ጸጥ ብለው ማለት ሲንኪን ያርክ በክርስቶስ መሆናችን ነው ተስፋ የሰጠን። ክርስቲያን መሆን የአንድ ሃይማኖት ተከታይ መሆን ብቻ ሳይሆን አይደንቲቲ ነው። አንድ የቤተ ክርስቲያን ሂስቶሪያን የሆነ ዩሲቢኤስ የሚባል ሰውዬ ሳንክተስ የሚባል በ177 ኤዲ የኖረ ሰው ታሪክ ሲናገር ይህ ሳንክተስ የሚባለው ክርስቲያን ነው ተያዘ። እዛ ሲያዝ የያዙት ሰዎች ካድ አሉት፣ ክርስቶስን ካድ። ያው አሁን ነው እኮ ስደት የቀረው እንጂ አለ በአንዳንድ ፓርቶች ግን ካድ ተባለ። እዛ አልክድም አለ። እሺ what nation do you belong to ተብሎ ተጠየቀ። I am a Christian. What city do you live in? I am a Christian. ከዛ ተናደዱ አለ ዩሲቢኤስ የሚባለው ሰው። እንዴት ይሄንን ይመልሳል? ተይዞ እንዴት I am a Christian ብሎ ይመልሳል ብለው በጣም ተናደዱና Are you a free man or a slave አሉት። በዛን ጊዜ ብናስታውስ ከሆነ በሮም ጊዜ ስለነበረ ይህ ማምለጫ ነው። ፍሪ ማን ካላለ ስሌቭ ከሆነ መብት የለው፣ ይገደላል። ማንም ሰው ያገኘው ሰው መግደል ይችላል። ስሌቭ ከሆነ መብት የላችሁ። ያው የሳንክተስ መልስ I am a Christian። ተናደው ገደሉት እዛው ይላል። አይደንቲቲያችን ካልሆነ ክርስትና እጅግ በጣም ከባድ ነው። ያኔ አሁን ካድ ቢባል ይክድ የተለየ ነገር ነበር የሚያጋጥመው። ክርስቲያኖች በክርስቶስ ሆነው ያገኙት ነገር እንዳለ ሆኖ ክርስቲያኖች በክርስቶስ በመሆናቸው የሆኑት ነገሮች አሉ። ለዓለም ሞተናል። ያገኘነው ነገር እንዳለ ሆነ እኛ የሆነው ነገር ደግሞ በክርስቶስ ውስጥ በመሆናችን የሆነው ነገር ለዓለም ሞተናል፣ ለራሳችን ሞተናል፣ ለምድራዊ ፍላጎታችን ሞተናል። በክርስቶስ መሆናችን ይህን ሁሉ ቢያስገኘን፣ ሕያው ቢያደርገንም፣ በሰማያዊ ስፍራ ቢያስቀምጠንም፣ በክርስቶስ ሆነን ብንመረጥም፣ የእግዚአብሔር ጽድቅ ብንሆንም፣ በክርስቶስ የሆኑ ስጋችን ራሱ ቢነሳ፣ እነዚህ ሁሉ ተሰጥቶን ቢሆንም በክርስቶስ በመሆናችን ደግሞ ለዓለም ሞተናል፣ ለራሳችን ሞተናል፣ ለፍላጎታችን ሞተናል። እግዚአብሔር ለኃጢአት ለዓለም ሞቶ ለእርሱ የሚኖርለት ሰው ነው የሚፈልገው እንጂ የአምልኮ ተግባራትን የሚያደርግለት የሚፈጽምለትን ሰው አይደለም የሚፈልገው። እግዚአብሔር የአምልኮ ተግባር እጥረት የለበትም። እናምልክ። እኔ እሱን እንትን እያልኩ አይደል። እኔም የሳትፉም ቢሆን መዘመሬን አላቆም 100%። ግን ስንሞት ለራሳችን ሞተን የምንዘምረው ዝማሬን ነው እግዚአብሔር የሚፈልገው እንጂ እልፍ ሺህ ጊዜ ሺህ መላእክቶች ያሉት አምላክ ነው። ያ ብንዘምር ባንዘምር አይ ዶንት ቲንክ ጠብ የሚል ግን ለፍቅሩ ውለታው ምላሽ ስለሆነ ነው የምንዘምረው። እና ዛሬ አንድ ጥያቄ አለኝ። Are you a Christian የሚል Are you part of Christ?
do you belong to Christ? የክርስቶስ ናችሁ? ከክርስቶስ ጋር ህብረት አለ? ራሳችሁን ክርስቲያን ነኝ ብላችሁ ትጠራላችሁ? አባቶቻችን ለእርሱ ኖሩለት፣ ራሳቸውን ካዱ፣ እስከ ሞት ድረስ ታመኑ። እኔስ፣ አንቺስ፣ አንተስ? ቤተክርስቲያን በዘመናት መሃል እያሸነፈች የመጣችው ራሳቸውን በካዱ ሰዎች ስለሆነ የራሳቸውን የማይፈልጉ ሰዎች ነው ቤተክርስቲያን በዘመናት መሃል እንድትጠነክር እንድትሄድ ያደረገ። አንድ የሞተ ሰው ምሳሌ ላሳያችሁና ምን እናርግ የሚለውን ተናግሬ ይጨርሳለሁ። ፊልጵስዩስ ምዕራፍ 3 ከ4 እስከ 14 እናነባለን። ፊልጵስዩስ ምዕራፍ 3 ከ4 እስከ 14 እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስን አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አሁንም እንዳገኘው ወይ አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ ይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳው በፊት ያለውን ለመያዝ እዘረጋለሁ። የሞተ ሰው ምሳሌ፣ ለራሱ ሞቶ ለእግዚአብሔር ለመኖር የሚሮጥ ሰው፣ የራሱ ምኞት፣ የራሱ ፈቃድ፣ የራሱ ምድራዊ ምኞቶችን ሁሉ ክዶ ለእግዚአብሔር ለመሮጥ ለክርስቶስ ኢየሱስ እስከ ሞቱ ድረስ እመስለው ዘንድ እመኛለሁ ያለ ጀግና። እሺ ታዲያ ናቲ በዚህ ምሽት ምንድነው የምትለን? ሙቱ 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 ምንድነው የምትለን? ለምንድነው መሞት የሚያስፈልገን ካላችሁን፣ ለሞተልን ለመሮጥ ነው። መሞት የሚያስፈልገን ለሞተልን ለመሮጥ፣ ለጌታ ለመሮጥ እኛ ልንሞት ዘንድ ይገባል። እሺ ናቲ ምን እናድርግ? በቃ ንገረንና ኒድ ካላችሁን፣ አይ አትሄዱም፣ ግን ኒድ ካላችሁን ሶስት ሐሳቦችን ቅድም ካነበብኩት ላይ አነሳና እጨርሳለሁ። አንደኛ ክርስቲያኖች ከሆነን በክርስቶስ ከሆነን ፓርት ኦፍ ክራይስት ከሆነን if we belong to Christ ለክርስቶስ ነኝ የክርስቶስ ነኝ አምናለሁ በኢየሱስ ክርስቶስ የምንል ከሆነ እንደ ሞትን እንወቅ። ቆላስይስ ምዕራፍ 3 ቁጥር 3 ላይ ከተነሳችሁ በእግዚአብሔር ቀኝ ተቀምጦ ባለው ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ካለ በኋላ የቆላስይስ ሰዎች ሆይ ሞታችኋልና፣ ስለ ሞታችሁ ነው የላይኛው የምታስቡት፣ ስለ ሞታችሁ ነው የላይኛው ማሰብ የምትችሉት። እንደ ክርስቲያኖች መሞታችንን ማወቅ አለብን። ሁለተኛ
ስጋን ማስገዛት ወይ መግዛት። ዛው ዝቅ ብለን ቆላስይስ ምዕራፍ 3 ከ5 እስከ 10 እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣና ንዴትን፣ ክፋትንም፣ ካፋችሁም ስድብን፣ የሚያሳፍርም ንግግርን፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል እውቀት ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታልና። ሁለተኛ ምን? ስጋን ማስገዛት አለብን። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። አንድ ጆን ኦwen የሚባል አገልጋይ kill sin before it kills you ብሎ ተናግሯል። kill sin before it kills you። አገልግሎታችሁን ከመግደሉ በፊት ኃጢአትን ግደሉ። ኑሯችሁን ከመግደሉ በፊት ኃጢአትን ግደሉ። የዕለት ተዕለት ህይወታችሁን ከእግዚአብሔር ጋር ያላችሁን ህብረት ከመግደሉ በፊት ኃጢአትን ግደሉ። ሶስተኛ በጸጋው ላይ በመደገፍ ለመሞት ምን እናድርግ? በጸጋው ላይ በመደገፍ እንሙት። ቲቶ ምዕራፍ 2 ከ11 እስከ 13 እና ዕብራውያን ምዕራፍ 4 ከ14 እስከ 16 እናነብና እንጨርሳለን። ቲቶ ምዕራፍ 2 ከ11 እስከ 13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትን እና ዓለማዊ ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ጸጋው ኃጢአተኝነትን፣ ዓለማዊ ምኞትን ያስክዳል። ጸጋው ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል እንድንኖር ያስተምረናል። ጸጋውን በመጠየቅ እንግደል። ጸጋውን በመጠየቅ ለራሳችን እንሙት። ዕብራውያን ምዕራፍ 4 ከ14 እስከ 16 የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ይህ ጸጋ የት ነው የሚገኘው? ይህ ጸጋ ነው ያዳነን። ይህ ጸጋ ነው የሚያኖረን። ይህ ጸጋ ነው ግሎሪፋይ የሚያደርገን። የሚረዳንን ጸጋ ግን የት እናግኝ? ወደ ጸጋው ዙፋን በእምነት እንቅረብ። ለመሞት ምን እናድርግ? ክርስቲያኖች ከሆነን እንደሞትን እንወቅ። ስጋን ማስገዛት አለብን። ሁለተኛ። ሶስተኛ በጸጋው ላይ በመደገፍ ለመሞት ራሳችንን እናዘጋጅ። ስጨርስ የቅድሙን ጥያቄ መልሼ እጠይቃለሁ። ክርስቲያኖች ነን? Are you part of Christ? Do you belong to Christ? ከእርሱ ጋር ተነስታችኋል? ከእርሱ ጋር ለዓለም ለኃጢአት ሞታችኋል። መኖርን ግን ለእርሱ መኖር አለብን። እንጸልይ።